ተመልካቾች ወደ ሁነት መረጃችን እናመራለን። እናት ባንክ ለደንበኞቹ ተደራሽነቱን ለማስፋት ዘመናዊ የባንክ አሰራርን መሰረት በማድረግ ለሁሉም ማህበረሰብ የተሟላ የባንክ አገልግሎት እየሰጠ ስለመሆኑ ገልጿል። ህብረተሰቡ በባንክ ኢንዱስትሪው የተሻለ አገልግሎት እንዲያገኝም በካፒታል ገበያ የቦንድ ሽያጭ ጥናት መጀመሩን ዛሬ በሰጠው ጋዜጣዊ መግለጫ አስታውቋል። ይህን በተመለከተ ያሰናዳነው ዘገባ አለ። እሱን ተከታትለን እንምጣ። እናት ባንክ አካታችና ዘላቂነት ያለው የፋይናንስ ስርዓትን በመዘርጋት ሂደት ፈርቀዳጅ እርምጃን በመውሰድ አይካፒታል አፍሪካን የግብይት አማካሪው በማድረግ በዛሬው ዕለት እንግዲህ በኢትዮጵያ የመጀመሪያ የሆነውን የጾታ ቦንድ ሽያጭ መዋቅርን በይፋ አስጀምሯል። እናት ባንክ እንግዲህ እንደሚታወቀው የዛሬ 13 አመት ስራ ከጀመረ 12 አመቱ ነው። በ11 ሴቶች በተለየ ራዕይ በጣም በድፍረት ተቀሜታውን ቀደም ብሎ ባዩ 11 ሴቶች የተቋቋመ ነው። እንግዲህ በዛን ጊዜ ዋናው አላማው እንደማንኛውም የኮመርሻል ባንክ አገልግሎት ለሁሉም ህብረተሰብ መስጠት ነው። ከዛ ውስጥ ግን ትኩረት ሰጥቶ ለሴቶችን የኢኮኖሚ አቅም ለማጎልበት በአገራችን ከዚህ በፊት የነበረ ስላልነበረና ይሄን በማድረግ ደግሞ ሴቶቹን በኢኮኖሚ ራሳቸውን እንዲችሉ ኢኮኖሚውንም ሀገራቸውን እንዲጠቅሙ ቤተሰባቸውን እንዲጠቅሙ ያረጋል የሚል ሀሳብ ተሰንቆ የተነሳ ነው። ከዲፖዚት አንፃር እንግዲህ ከ30 ቢሊዮን ብር በላይ ያሰባስበናል። በብድር ደረጃ ከ24 ቢሊዮን ብር በላይ ወደ ኢንዱስትሪው አስገብተናል። በዚህ ውስጥም እንግዲህ በእያንዳንዱ ነገር ስራችን ላይ ሴቶች ምን ያህል ተጠቃሚ መሆን ይችላሉ የሚለውን አጽንኦት ሰጥተን የምንሰራበት ነው ማለት ነው። ኢንቴንሽናል ሆነን ነው የምንሰራው እያንዳንዱን ስራ። በተለይ ደግሞ አነስተኛና መካከለኛ ላይ ላሉ ሴቶች የተለየ አፕሮች ወይም ደግሞ ስትራቴጂ ቀርጸን እንሰራለን ማለት ነው። በዚህም እንግዲህ የተለያዩ ሴቶችን ወደ ስራ ማስገባት ችለናል። በፋይናንሻል ኢንክሉዥን ቀዳሚ በመሆናችን በተለይ ብዙ ስራዎችን በመስራታችን የናሽናል ባንክ ባለፈው አመት ኦንሊ ትራንስፎርሜሽናል ባንክ ብሎ ከ30 ባንኮች መካከል የመረጠንን ማለት ነው። ይህንን ለማድረግ የወሰንበት እንዳጋጣሚ አሁን እንደሚታወቀው ብዙ በተለይ የዚህ የፋይናንሻል ኢንዱስትሪው ላይ በአገራችን ብዙ ለውጦች እየተካተቱ ነው። በፍጥነት ብዙ ዘመናዊ ነገሮችን እያየን ሄድንበት ጊዜ ነውና ያንን እኛ እንደ ቦርድ ትክክል ጊዜያችንን ሰተን አይተን ከኛ አላማ ጋር የሚሄድ የሚመስለንን በተለይ የሴቶቹን የኢኮኖሚ አቅም ለማጎልበትና በሰፊው ተደራሽ ለማድረግ የሚያስችለንን የቦንድ ወይም ደግሞ ኢንቨስትመንት አማራጭ ስናይ የጀንደር ቦንድ አንዱና ትልቁ ሆኖ አገኘ ነው። እኛ ደግሞ እንዳልኩሽ እንግዲህ ብዙ ትኩረት ሰጥተን የምንሰራው ሴቶችን በኢኮኖሚ ማብቃት ላይ ስለሆነ ከኛ በላይ ይሄን ነገር የሚፈልገው የለም። ስንሰራውም የቆየነው ነገር ነው። ከምንሄድበት አላማ ከተቋቋመበትም ጋር የሚሄድ ነው በማለት ሰፊ የገንዘብ ማሰባሰቢያ ኢንስትሩመንት መሳሪያ ለማድረግ ነው ወደዚህ ቦንድ የገባን። የብድር አቅርቦት በተለይ ወመን ኢኮኖሚክ ኢምፓወርመንት ላይ ለመስራት ዋነኛው መንገዱ ፋይናንሻል ኢንክሉዥን ወይም አክሰስ ቱ ፋይናንስ መስጠት ነው። ይሄንን አክሰስ ቱ ፋይናንስ ለመፍጠር ደግሞ ገንዘብ ማሰባሰብ አለብን። ገንዘብ ለማሰባሰብ ደግሞ የተለያዩ ቻሌንጆች አሉ። ኢንዱስትሪ ውስጥ ከፍተኛ ኮምፒቲሽን አለ። መድረስ የፈለግናቸውን ሴቶች አልደረስንም በተገቢ ሁኔታ ማለት ነው። ስለዚህ ጀንደር ቦንድን ኢሹ ብናደርግ የተለያዩ ኢምፓክት ኢንቨስተሮችን ማምጣት እንችላለን። ዴቨሎፕመንት ፓርትነርስን ዴቨሎፕመንት ፋይናንሻል ኢንስቲትዩሽን ወደኛ ባንክ አምጥተን አብረን ተጋግዘን መደረስ ያለባቸው ሴቶች በተለይ ደግሞ አነስተኛና መካከለኛ በግብርና ስራ ላይ የተሰማሩ ኮኦፕሬቲቭስ ጋር ለመድረስ ያስችለናል ብለን ስላሰብን ነው ይህንን ስራ ለመጀመር የተነሳሳ ነው ማለት ነው። ይህ የጾታ ቦንድ ሽያጭ ዝግጅቱን ሲያጠናቅቅና ፍቃድ ሲወስድ እንግዲህ ካፒታልን በማሰባሰብ የሴቶችን ኢኮኖሚያዊ አቅም በመገንባት ረገድ ትልቅ ሚና እንደሚኖረው ይጠበቃል። ሴቶችን ብቻ ሳይሆን ለምሳሌ ሴቶችን ህይወት የሚያቀል ነገር የሚሰሩ ድርጅቶች ሊሆን ይችላሉ። በሴት የሚመራ ድርጅት ሊሆን ይችላል። ወይም ደግሞ ብዙ ሴት የቀጠረ መስሪያ ቤትም ሊሆን ይችላል። ከኛ ጋራ ከነሱ ጋር ኢንቨስት በማድረግ አንደኛው ባንካችንን ትርፋማ እናደርጋለን። ምክንያቱም ተጨማሪ ካፒታል ተጨማሪ ሀብት ነው የምንሰበስበው በዚህ ቦንድ። ሁለተኛ ደግሞ ለተቋቋምንበት አላማና ለሀገርም የሚጠቅመውን የሴቶን የህብረተሰቡን ክፍል
ከፍ ብሎ ራሳቸው እንግዲህ ሴቶችን በኢኮኖሚ ከፍ በማድረግ ብዙ ነገር ነው እንደሚታወቀው የሚመጣው አንደኛ ለሀገራችንም ዘላቂ የሆነ ኢኮኖሚ እስካሁን ድረስ ወደ ስራ ወደ ቢዝነስ ገብተው ማያውቁትን የህብረተሰብ ክፍል ማስገባት ማለት ነው የገቡትንም መደገፍ ማለት ነው ሁለተኛ ደግሞ ሴት በኢኮኖሚ ከጠነከረች ጥሩ እናት ጥሩ የቤተሰብ መሪ ትሆናለችና ያንን ነገርም ለማድረግ ለጤናም ለልጅ አስተዳደግም ሁሉም ያግዝ ነገር ስለሆነ ይሄም ቦንድ ለሴቶች ብቻ ሳይሆን እንዳልኩት አሁን ለሌሎች ሰርቪሶች ጤናን የሚመለከት የህፃናቱን እንክብካቤ ለሚመለከት ነገር ጭምር ምናውለው ይሆናል ማለት ነው ጥናት እናደርጋለን ካደረግን በኋላ ወደ ህብረተሰቡ ስናቀርብ ከዚህ በፊት ያልተደረሱ ሴቶችን ነው ለመድረስ የምንሞክለው ስለዚህ በዚህ አካሄድ ውስጥ ሴቶች ብቻ አይደለም የሚጠቀሙት ሴቶችን ማገዝ ማለት ህብረተሰብን ማገዝ ነው በተለይ ከፋሚሊያቸው ጋር ትልቅ ቁርኝት ስላላቸው ፋሚሊ ላይ ኢምፓክት ያመጣል እንደገዛም ደግሞ ኢኮኖሚው ላይ ኢምፓክት ያመጣል ብለን እናስባለን ከዚህም ደግሞ ሶሳይቲው ይጠቀማል ብለን ነው የምናስበው ማለት ነው በባህሪው ይሄ ሶሻል ቦንድ ወይ ደግሞ ጀንደር ቦንድ ሰስቴናቢሊቲ ቦንድ እና የሚባሉ ቴማቲክ ቦንድ ነው የሚባሉት እና እነዚህ ቴማቲክ ቦንድ የሆነ ኤሪያ ላይ ነው አተኩሮ የሚሰሩት የሆነ ዘርፍ ላይ ነው የሚያተኩሩት ወይ ሆነ ሊሚትድ የሆነ አላማ አላቸው ሲዘጋጁ ማለት ነውና እንደ ቦንድ ጀንደር ቦንድ ስንል አላማው ምንድነው እንደዚህ አይነት ቦንድ ስትራክቸር ሲደረግ በተለይ ሴቶችን በተለያየ መንገድ ኢኮኖሚካሊ ኢምፓወር ማድረግ ነው ዋና አላማው ሴንትራል ግቡ ኢኮኖሚካሊ ኢምፓወር ማድረግ ነው አንደኛው ሴቶችን ቀጥታ ለፋይናንስ አክሰስ እንዲኖራቸው በተለመደው አሰራር ባንኮች ሄደው እነዚህ ማይክሮ ስሞል በሴቶች ኦን የተደረጉ አንትርፕረነርስ እነዚህ ያው እንኳን ለሴቶቹ ስፔሲፊካሊ ሆኖ ቀርቶ በአጠቃላይ አስቸጋሪ ነው እንደምታውቁትና ይሄኛው ስፔሲፊካሊ እነዚህን ኦብጀክቲቮች ሴቶችን ኢምፓወር የማድረግ ኦብጀክቲቭ ይዞ የሚሰራ ሲሆን ማይክሮ ስሞል ሚዲየም የሚባሉ ተቋማት በሴቶች የተጀመሩ በሴቶች የሚመሩትን አንትርፕረነርስ አግሪ ቢዝነስ ኤሪያ ላይ ሊሆን ይችላል ሄልዝ ኬር ቻይልድ ኬር ላይ ሊሆን ይችላል ቤት ማት ላይ ሊሆን ይችላል ዋናው ኢኮኖሚ የሴቶችን ተጠቃሚ የሚያደርግ ሆኖ እነዚህን አላማዎች ከግብ ለማድረስ ታስቦ ቁጥራቸውን ለመጨመር ታስቦ የሚሰራ የቦንድ አይነት ነው ከትርፋማነት ያለፈ ነገር ነው መስራት የምናስበው ስለዚህ በርግጥ ለአብስና ብድር በትርፍ ነው የምናበድረው ግን በአነስተኛ ብድር ማበደርም ስላለብን እንዴት ነው ማቅረብ የምንችለው የሚለው እዚህ ጋር ሆነ መልስ መስጠት ማንችልም ግን ጥናቱ በትክክል እነዚህ ነገሮች ዳሶ ነው ወደ ገበያ የምናመጣው ማለት ነው ስለዚህ ጥናቱ ኢንዴፕዝ የሆነ ይሆናል ማለት ነው ቦንድም ሆነ ሌሎች ፋይናንስ ኢንስትሩመንቶች ወደ ገበያ በሚቀርቡበት ጊዜ የኢትዮጵያ ካፒታል ገበያ ባለስልጣን ለእንደነዚህ አይነት ፕሮዳክቶች ወይ ደግሞ ፋይናንሻል ኢንስትሩመንትስ ያስቀመጠው ዳይሬክቲቭ አለ ምንከተለው ካንድ ከኤቢሲ ብለን ምንከተላቸው ነገሮች አለ አንድ በይ ሁለተኛው ደግሞ ኢንተርናሽናል ካፒታል ማርኬት አሶሲዬሽን የሚያስቀምጣቸው ፕሪንሲፕልስ የሶሻል ቦንድ ፕሪንሲፕልስ ብሎ የሚያስቀምጣቸው አሉ ከነዚህ ውስጥ በዋናነት የምናስቀምጠው ይሄ ቦንድ የስንት አመት ነው የሚሆነው አንደኛ ሁለተኛ ደግሞ በምን ያክል የወለድ ምን ያክል ገንዘብ ነው ሞቢላይዝ የሚደረገው በምን ያክል ኢንትረስት ነው የሚቀርበው የሚከፈልበት አይነት ሁኔታስ ምንድነው የሚመስለው ለምን አላማ ነው የሚውለው ዩዝ ኦፍ ፕሮሲድስ ምንለዋል ሌሎቹንም ተርሞች እነዚህን ሁሉ አድርገው የካፒታል ገበያውን ዳይሬክቲቭ ባለስልጣን ዳይሬክቲቭ ብቻ ሳይሆን ኢንተርናሽናል ፕሪንሲፕሎቹን ግምት ውስጥ አድርገን የምንመልሰው ይሆናል ማለት ነው ቅድም እንደተባለው ተጠንቶ መጨረሻ ላይ ሪሊዝ በሚደረግበት ጊዜ እነዚህ መረጃዎች ክሊርሊ የተያዙ መረጃዎች ሁሉ ዲስክሎዝ ማድረግ አለብን እነሱን ይዞ የሚመጣ ይሆናል ማለት ነው ተመልካቾቻችን በዛሬው የኢትዮ ቢዝነስ ቆይታችን በአጫጭር የኢትዮጵያ ብሔራዊ ባንክ የገንዘብ ማስተላለፍ አገልግሎት እንዲሰጡ ስለፈቀደላቸው የገንዘብ አስተላላፊ ድርጅቶች በኢትዮጵያ የቤተሰብ ቢዝነስ ፎረም ሊካሄድ ስለመሆኑ የኢንሹራንስ ኩባንያዎች በ3 ወራት ውስጥ 19.8 ቢሊዮን ብር የአረቦን ገቢ ስለመሰብሰባቸው አነሳ
በዝርዝር ደግሞ የገቢዎች ሚኒስቴርና ጉምሩክ ኮሚሽን ስላለሙት የቴክኖሎጂ ስርዓት ከዚህም ባለፈ እናት ባንክ በአክሲዮን ገበያ ተሳታፊ መሆን የሚያስችለውን ጥናት ስለመጀመሩ እነዚህና ሌሎች ወቅታዊ የቢዝነስ ጉዳዮችን ወደ እናንተ አደረስን። ቃልኪዳን ታደሰና ጥላሁን አያሌው ከመላ ባልደረቦቻችን ጋር አብረናችሁ ቆየን። በቀጣይ ፕሮግራማችን እስከምንገናኝ ጤና ይስጥልን።